በእንግሊዝ ፕሪሚየር ሊግ 13ኛ ሳምንት አርሰናል እሁድ ምሽት 1 ሰዓት ተኩል ወደ ስታንፎርድ ብሪጅ በማቅናት ቸልሲን ይገጥማል። አርሰናል እና ቸልሲ አሁን የፕሪሚየር ሊጉን እየመሩ የሚገኙ ሁለት ክለቦች ናቸው። ቸልሲ 23 ነጥብ ሁለተኛ ደረጃ ነው። አርሰናል በ29 ነጥብ አንደኛ ደረጃ ላይ የተቀመጡ ክለቦች ናቸው። እንደሚታወቀው ሁለቱም ክለቦች በቻምፒዮንስ ሊግ በሳምንቱ አጋማሽ ትላልቅ ክለቦችን አሸንፈው ነው የመጡት። አርሰናል የአውሮፓ ወቅታዊ ምርጡን ቡድን ባየር ሙኒክ ነው አሸንፎ የመጣው። በቻምፒዮንስ ሊግ የሊግ ፌዝ መሪ የነበረው ባየር ሙኒክ ነው። እሱን 3-1 በሆነ አሳማኝ ውጤት አሸንፎ ነው የመጣው። በተመሳሳይ ቼልሲም ወጥ አቋም ማሳየት የተቻለውን የሃንሲ ፍሊክን ባርሴሎና 3-0 በሆነ ውጤት በሰፊ ጎል ልዩነት አሸንፎ ነው የተመለሰው። ሚኬል አርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ ከቸልሲ ጋር 11 የፕሪሚየር ሊግ ጨዋታዎችን አድርጓል። አንድ ጨዋታ ብቻ ነው የተሸነፈው። በ2021 እዚሁ ስታንፎርድ ብሪጅ ላይ 2-0 የተሸነፈበት ጨዋታ ነው። በሌሎች ጨዋታዎች አልተሸነፈም። 7 ጨዋታዎችን ድል ሲያደርግ በሶስቱ አቻ ተለያይተዋል። ሶስቱም አቻ የተለያየባቸው ጨዋታዎች የባለፈውን ዓመት አንድ ለአንድ የወጡትን ጨምሮ በስታንፎርድ ብሪጅ የተደረጉ ጨዋታዎች ናቸው። 2 ጨዋታዎችን አንድ ጊዜ 1-0 አንድ ጊዜ 4-2 በሆነ ውጤት እዚሁ ቸልሲ ስቴዲየም ላይ ማሸነፍ ችሏል ሚኬል አርቴታ። ስለዚህ ባለፉት የፕሪሚየር ሊግ ጨዋታዎች ባለፉት 5 ዓመታት አርሰናል በቸልሲ የተሸነፈው አንድ ጊዜ ብቻ ነው። ሌላው በዚህ ዓመት አርሰናል ያው እንደሚታወቀው በሊቨርፑል 1-0 የተሸነፈበት ጨዋታ ብቻ ነው ሽንፈት ያለው በአንፊልድ ስቴዲየም ላይ። ቸልሲ በአንጻሩ 3 ጨዋታዎችን ተሸንፏል። ሁለቱን ጨዋታዎች የተሸነፈው እዚሁ ስታንፎርድ ብሪጅ ላይ ነው። አንደኛው በሰንደርላንድ ሳይጠበቅ 2-1 የተሸነፈበት ነው። እንዲሁም አንደኛው ደግሞ በብራይተን 3-1 የተሸነፈበት ነው። በብራይተኑ ጨዋታ በእርግጥ ቀይ ካርድ የተመለከተ ተጫዋት ነበረባቸው። ሁለተኛውን አጋማሽ ኦልሞስት አብዛኛውን ክፍል በጎልሉ ተጫዋች ተጫውተው በመጨረሻ ደቂቃዎች በተቀጠሩባቸው ጎሎች ነው 1-0 ሲመሩት የነበረውን ጨዋታ 3-1 የተሸነፉት። እንዲሁ 2 ጨዋታዎችን ቼልሲዎቻቸው ወጥተዋል። አንደኛው በስታንፎርድ ብሪጅ የተደረገ ጨዋታ ነው ነጥብ የጣሉበት። በብዙ ቡድኖች መለኪያዎች ወይ ደግሞ ሜትሪኮች አርሰናልና ቼልሲ ተቀራራቢ ቁጥሮች አሏቸው። ነገር ግን ልዩነት ሊያመጡ የሚችሉትን ስንመለከት አርሰናል በዚህ ዓመት 24 ጎል አስቆጥሯል። ቼልሲ 23 ጎል አስቆጥሯል። ተቀራራቢ ነው፣ የአንድ ጎል ልዩነት። አርሰናል 6 ጎል ብቻ የተቆጠረበት፣ ቼልሲ በአንጻሩ 11 ጎል ተቆጥሮበታል። ኤክስጂውን ስንመለከት ደግሞ ቼልሲ ከ25 በላይ ኤክስጂ ነው ያለው። ከዛ ያስቆጠረው ያ ማለት 3 ነጥብ ምናምን ጎሎችን ማስቆጠር እየነበረበት ያላስቆጠረው ነው። ይሄ እንግዲህ የሚያሳየው የማጥቃት እንቅስቃሴውን ወይ ደግሞ የጎል ሙከራዎችን የመጠቀም አቅሙ በተወሰነ መልኩ ችግር እንዳለበት ነው የሚያሳየው። አርሰናል 24 ጎል ላይ ያስቆጠረው 23 ነጥብ ከስንት ነው የአርሰናል ኤክስጂ ወይ ደግሞ ኤክስፔክትድ ጎሉ ከሚጠበቅበት በላይ ነው አርሰናል ማስቆጠር የቻለው ማለት ነው። በነጥቦች ቢሆንም በፍራክሽን አንድ የማይሞላ ቢሆንም ልዩነቱ ማለት ኤክስፔክትድ ጎል አጌንስት ያለውን ስንመለከት ደግሞ የተለየ ነው። አርሰናል 7.8 ነው አርሰናል የሚቆጠርበት የነበረው በኖርማል ኮንዲሽን ደግሞ ከተደረጉበት ሙከራዎች አንጻር 7.8 ጎሎች ሲቆጠሩበት ነበር። ነገር ግን የተቆጠሩበት 6 ጎሎች ናቸው። 1.8 ጎሎችን በተለየ ሁኔታ እንግዲህ ማዳን ችሏል ማለት ነው። እንግዲህ ወይ በበረኛው ብቃት ወይ ደግሞ በተቃራኒው ድክመትም ሊሆን ይችላል። በአንጻሩ ቸልሲ 13.5 እንደዚህ አካባቢ ኤክስጂ አለው። 11 ጎል ተቆጥሮበታል። 13.6 እንደዚህ ኤክስጂ ማለት እንግዲህ ብዙ ጎል ነው ቸልሲ ለዋንጫ ለሚፎካከር ቡድን። ስለዚህ ቸልሲ ጎል የመቆጠር እድሉ ወይም ከፍ ያለ ነው ከአርሰናል ይልቅ እስካሁን ባሉት መረጃዎች በ12 ሳምንታት ጨዋታዎች ማለት ነው። የቼልሲ የተቆጠረበትም ጎልም 12 ጨዋታ 11 ጎል ነው። ኦልሞስት በእያንዳንዱ ጨዋታ አንዳንድ ጎል ይቆጠርበታል ማለት ነው። የአርሰናል ኤክስጂም ራሱ 7.8 በ12 ጨዋታ ማለት ኦልሞስት 0.7 አካባቢ እንደዚህ በእያንዳንዱ ጨዋታ ማለት ነው። በጣም ዝቅተኛው ነው። በፕሪሚየር ሊጉ የተቆጠረበት ደግሞ 6 ጎል ነው። ያው በእያንዳንዱ ጨዋታ 0.5 ጎል ተቆጥሮበታል እንደማለት ነው። አርሰናል ይህን ጨዋታ የሚያሸንፍ ከሆነ ቢያንስ በ7 ነጥብ ልዩነት መምራቱን ያረጋግጣል። ተከታዩ ከቸልሲ ተከታዩ ማንቸስተር ሲቲ በቀላሉ ምናልባት ሊድስ ዩናይትድን ያሸንፋል ተብሎ ስለሚጠበቅ ማለት ነው። ሊድስን ካሸነፈ ማንቸስተር ሲቲ 25 ጎል ነጥብ ይኖረዋል። አርሰናል ቸልሲን ካሸነፈ 32 ጎል ይኖረዋል። ስለዚህ 7 ነጥብ ልዩነቱን
ማስቀጠል ይችላል በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማለት ነው። ሌላው እንግዲህ የቡድን ዜናዎችን ስንመለከት ሚኬል አርቴታ ትላንትና በሰጠው መግለጫ መሰረት ጋብሪኤል ያው ማጋሌስ ማለት ነው ከጨዋታው ለተወሰኑ ሳምንታት እንደሚርቅ አረጋግጧል። በጣም ብዙ እንደማይሆን ተስፋ አደርጋለሁ ብሏል። ነገር ግን ምርመራዎች እየተደረጉ ነው። ሞር ብዙ ግልጽ የሆነ መረጃ ለማግኘት አሁንም ገና ይቀራል። በዚህ ሰዓት ይመለሳል። ነገር ግን ለተወሰኑ ሳምንታት ያው እንደማይኖር አስታውቋል። ባለፈው በቻምፒዮንስ ሊግ ጨዋታ ትሮሳር ተጎድቶ እንደወጣ ይታወሳል። ነገር ግን እሱም ምርመራዎቹ እየተደረጉ ነው። ምናልባት የነገውም ሴሽን አለን እዛ ላይ ታይቶ ምናልባት የመመለስ እድልም እንዳለው ሚኬል አርቴታ እንትን አድርጓል። ያው ከጨዋታ ውጭ ነው ብሎ አላረጋገጠም። ከዛ በተጨማሪ ቪክቶር ዮኬሬሽ እና ካይ ሃቨርትዝ የመሳሰሉ ተጫዋቾች ባለፈውም ጨዋታ በባየር ሙኒኩ በጣም ቀርበዋል እያለ ሲናገር ነበረ። ስለዚህ በትላንትናው መግለጫው አላረጋገጠም። ይገባሉ ማለት አይገባም አላለም። ነገ ሴሽን አለ፣ ዛሬ ቅዳሜ ማለት ነው። የልምምድ ሴሽን አለ፣ እሱ ይታያል። በዛ ላይ በሚኖራቸው ፐርፎርማንስ ወይም በመጨረሻው በ11ኛው ሰዓት ባላቸው ሁኔታ የሚወሰን ይሆናል ብሏል። እንግዲህ ሚኬል አርቴታው ስብስብ አሁን ጉዳት ላይ የነበሩ ተጫዋቾች ኦልሞስት ሁሉም እየተመለሱ ነው። ኖኒ ማዱዌኬ እና ማርቲኔሊ ጉዳት ላይ አሳልፈው እንደነበር ይታወቃል። በባየር ሙኒክ ጨዋታ ሁለቱም ተቀይረው ገብተው ጎል አስቆጥረዋል። አምበሩ ማርቲን ኦዴጋርድ በባየር ሙኒክ ጨዋታ ተቀይሮ ገብቶ የተወሰኑ ደቂቃዎች እንደተጫወተ እናስታውሳለን። አሁን የሚቀሩት ገብርኤል ኦልሞስት 1 ዓመት ሊሞላው ነው፣ 11 ወር ሆኖታል። ነገር ግን ባለፈው ሐሙስ ዕለት በዝግ ስታዲየም የወዳጅነት ጨዋታ አድርገው ነበር ተብሏልና እሱና ኢታን ንዋኔሪም በዛ ጨዋታ ላይ ተሳትፈዋል ተብሏል። ይሄን ሚኬል አርቴታ እንግዲህ ትናንትና አረጋግጧል። ስለዚህ አሁን ጋብሪኤል ማጋሌስ ነው እንግዲህ አዲስ ጉዳት ያለበት። የትሮሳርድ ብዙ ለክፉ የሚሰጥ ጉዳት አይመስልም። በቸልሲ በኩል ከ2 ወራት በላይ ክለቡን ያላገለገለው ወሳኙ ተጫዋች ኮል ፓልመር ከጉዳት እንዳገገመና ለአርሰናል ጨዋታ ዝግጁ እንደሆነ ትላንትና ኤንዞ ማሬስካ አረጋግጠዋል። ብዙዎቹ የጨዋታ የሲዝን ዲፋይኒንግ ወይም ደግሞ የሲዝኑ በጣም ወሳኝ ጨዋታ የሻምፒዮን የሚሆነውና የማይሆነውን ወይም ደግሞ ለሻምፒዮንነት የሚቀርበውን ክለብ የሚያሳይ ጨዋታ አድርጎ ይመለከቱታል። ነገር ግን ሲዝኑ ገና ህዳር ላይ ነው። በትላንትናው ዕለት ፕሬስ ኮንፈረንስ መግለጫ በሚሰጡበት ጊዜ ሚኬል አርቴታ ኤንዞ ማሬስካም ተጠይቀው ነበረ። ያው እያንዳንዱ ጨዋታ ለኛ ወሳኝ ነው፣ ነገር ግን ሲዝን ዲፋይኒንግ ነው ለማለት ከባድ ነው። ምክንያቱም ገና 5-6 ወራት አሉን በዚህ ፖዚሽን። በቀጣይ ለምሳሌ መጋቢት ላይ ሚያዝያ ላይ እንደዚህ ከተገኘን ይሆናል እንጂ አሁን ሲዝኑ ገና ነው እያሉ ነው የሚገኘው። በጣም የሚያስማማ ሀሳብ ነው። ነገር ግን ብዙዎቹ በተለያዩ ሚዲያዎች ይህንን ሲያራግቡ አይተናል። ሁለቱ ክለቦች በፕሪሚየር ሊጉ የሚገኙ ምርጥ አማካዮች የሚገኙባቸው ክለቦች ናቸው። አርሰናል ቤት በጣም በምርጥ አቋማቸው ላይ የሚገኙት ዲክላን ራይስ እና ማርቲን ዙቢሜንዲ ምን ያህል ልዩነት ፈጣሪ እንደሆኑ ማየት ይቻላል። እንዲሁም በተመሳሳይ በቼልሲ ቤት በተከታታይ ዓመታት በአስደናቂ አቋም ላይ የሚገኙት ሞይሴስ ካይሴዶ እና ኤንዞ ፈርናንዴስ ይገኛሉ። ምናልባት የዚህ የመሃል ሜዳ ትንቅንቅ አሸናፊ የሚሆነው የውጤት ልዩነት ሊያመጣ ይችላል ተብሎ ነው የሚጠበቀው። በዚህ እንግዲህ መነጋገሪያ የሆነው የቼልሲው ወጣት አጥቂ ከብራዚል ባለፈው ዓመት ያስፈረሙት ኢስቴባው ነው። ኢስቴባው በጣም ድንቅ ወጣት ተጫዋች ነው። በተወሰኑ ጨዋታዎች ላይ ልዩነት እየፈጠረ ጎል እያስቆጠረ ለቼልሲ በጣም እየጠቀመ ይገኛል። ነገር ግን ሚኬል አርቴታ እንግዲህ ጨዋታዎችን ለማሸነፍ የእያንዳንዱ ጨዋታ የየራሱ የሆነ ዝግጅት አለው። በደንብ ተዘጋጅተናል ነው ያለው። እንግዲህ ትላንትና በደንብ ተዘጋጅተናል፣ ጎሎችን በተለያዩ መንገዶች
ማስቆጠር ይችላል። የተለያየ ጨዋታ ባሉት ተጫዋቾችና ባለው ተጋጣሚ መሰረት ዝግጅቶቹ በጣም ጥልቅ የሆኑ እንደሆኑ ይታወቃል። አርሰናል ለምሳሌ በዚህ ዓመት በቆመ ኳስ ጥገኛ እየተባለ ብዙ ሲተማ ነበረ። ቶተናምን 4-1 ሲያሸንፍ 4ቱም ከክፍት ጨዋታ የተገኙ ጎሎች ነበሩ። ሰሞኑንም ባየር ሙኒክንም ሲያሸንፍ ከቆመ ኳስ የተገኘ የመጀመሪያው የጁሪየን ቲምበር ጎል ነው። ሌሎቹ በክፍት ጨዋታ የተገኙ ጎሎች ናቸው። ስለዚህ ለእያንዳንዱ ጨዋታ እንደ ተጋጣሚውና እንዳለው ስኳድ የተለያየ ብዙ አይነት ዝግጅት ጠለቅ ያለ ዝግጅት እንደሚያደርግ ይታወቃል። በቡድን ጥራትም ከተመለከትነው ከቼልሲ እና ከባየር ሙኒክ በእርግጠኝነት ባየር ሙኒክ በብዙ የተሻለ ቡድን ነው ማለት ይቻላል። ስለዚህ ባየር ሙኒክን ለማቆም የተጠቀመበት መንገድ የተዘጋጀው ዝግጅት ቼልሲን ለማቆም ከዛም በላይ እንግዲህ እንደሚሄዱ ምንም ጥያቄ የለውም። የሚኬል አርቴታ ዲቴይል የሆነ ዝግጅት ይህን ጨዋታ እንግዲህ ለማሸነፍ ያግዘዋል ተብሎ ነው የሚታሰበው። ሀሳብ አስተያየታችሁን አስተያየት መስጫው ላይ ጋሩን ላይክ፣ ሰብስክራይብ ያደረጋችሁ